አላሁ አክበር። እቺ ዓለም በሙስሊሞች ልትሞላ ነው። ሙስሊሞች በቅርቡ ዓለምን ይቆጣጠራሉ። ይህንን ያለው ታዋቂው ሩሲያዊ ቄስ ዲሚትሪ እስሪኖቭ ነው። ሰው እንዴት ለተራ ነገር ብሎ እምነቱን ይለቃል? ሁሱ ቤት መጥቼ እስልምናን ተቀብያለሁ። ነገር ግን እስልምናን የተቀበልኩት እስልምናው ወድጄ ሳይሆን ለፎሎ ብዬ ነው እያለች ነው። እስኪም ቪዲዮ አይተን እንመለስ። በአሁን ጊዜ ማርያም ኢትዮጵያ ብትመጣ ምን ይውጣት ነበር? እዚህ ጋር እንደምታነቡት በአሁን ጊዜ ማርያም በኢትዮጵያ ብትመጣ በአለባበሷ ምክንያት አክሱም መኖር ወይም ደግሞ አዲስ ዩኒቨርሲቲ መማር እንዳትችል ብዙ መከራዎች ይበዙባት ነበር ሲል ነበር ኡስታዝ ያጋራው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አማነኝ እንደምናላችሁ ድነ የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይሄን ቪዲዮ የቁም ነገር ወዳጆች ላይክ አድርጋችሁ እንድትጀምሩ በአክብሮት ጠይቃለሁኝ። ወደ ዛሬ ቪዲዮቻችን እንገባልና አሪፍ ቪዲዮች አሉ። ሁላችሁም ላይክ አድርጉ። እነዚህ 10 ቀናቶች ያመለጡት ሙስሊም ነፍሱን ትልቅ አጅር እንዳስመለጠ ይወቅ። እነዚህም 10 ቀናቶች ከረመዳን የመጨረሻዎቹ 10 ቀናቶች ይበልጣሉ። እነዚህም 10 ቀናቶች ዱንያ ላይ ካሉ ቀናቶች ሁሉ በላጭ ቀናቶች ናቸው። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ማ ሚን አያምን አልዓመሉ ሷሊሑ ፊሂነ አሐቡ ኢለላሂ ሚን ሃዚሂል አያም። ከነዚህ ቀናት የበለጠ መልካም ስራዎች በአላህ ዘንድ የተወደዱባቸው ቀናት የሉም አሉ ዐለይሂ ሰላቱ ወሰላም። እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው። ስለዚህ በእነዚህ 10 ቀናቶች መልካም ስራ የተባለን ሁሉ እንስራ። መልካም ስራ ሲባል ደግሞ ለአላህ ተብሎ ጥርት ተደርጎ የሚሰራ መልካም ስራና የረሱልን ሰለላሁ ዐለይሂ ወሰለም ፈለግ በመከተል ምንም ሳይጨመርና ሳይቀነስ የሚሰራ መልካም ስራ ነው። አላህን ሱብሓነሁ ወተዓላ በብቸኝነት እሱን ብቻ ማምለክ፣ በብቸኝነት እሱን ብቻ መጣራት፣ በብቸኝነት እሱን ብቻ መለመን፣ በብቸኝነት ለሱ ብቻ ማረድ፣ ተውሂድን ማረጋገጥ ትልቁ መልካም ስራ ነው። ከዚህ በመቀጠል ሰላት ወቅቱን ጠብቆ መስገድ፣ ዚክር ማድረግ፣ ቁርአን መቅራት ሊሆን ይችላል፣ ሰደቃ ማድረግ ሊሆን ይችላል። በእነዚህ 10 ቀናቶችም ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር የሚልን ዚክር እናብዛ። ከዱዓም በዚህ ዱዓ አዘውትረን ከልባችን አላህን ሱብሓነሁ ወተዓላ እንለምነው። ዱዓውም ይህ ነው፣ ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር። አላህ ሱብሓነሁ ወተዓላ ከሚጠቀሙ ሰዎች ያደርገን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ወረሕመቱላሂ ወበረካቱ። በጣም ጥሩ መልእክት ነው ወንድማችን ያስተላለፈው፣ ወቅታዊ ነው። እንግዲህ እነዚህ 10 ወርቃማ ቀናቶች የዙል ሒጃ 10 ቀናቶች እንግዲህ ገብተዋል። ዛሬ ሰኞ ዕለት ተጀምሯል። ኢንሻአላህ ነገ ምጾሙ ካላችሁ ጾሙ። መልካም ነገር ለሁላችንም በቻልነው አቅም ተፈተፍ እንበል። በቃ በቻልነው አቅም ማለት ነው። እና ከዛ ውስጥ ደግሞ ሰደቃን ወንድማችንም እንዳስታወሰን በአሁን ቤት እንግዲህ የዒድ አልአድሃ ከፊታችን ላይ የመጣው ዒድ ኢንሻአላህ የቲሞችን ለማስደሰት አስበናል። በግ ምናምን ገዝተን ስለዚህ ለ60 የቲሞች 54 የቲሞች አሉን። ከዛ ውስጥ ደግሞ እንደዚሁ 60 ወደ 6ቱ ደግሞ ከዚህ ቀደም የምንረዳቸው ለኢድ ቀን ለረመዳን የምናስታውሳቸው ሰዎች አሉ። ከዛው የተመረጡ አሉ። አጠቃላይ ወደ 60 ሰዎች ዒዳቸው ፏ ለማድረግ አስበናል በአላህ ፍቃድ ኢንሻአላህ። ትናንትና አንዲት እህታችን እንግዲህ በ15000 ብር ለአንድ ሰው ብዬ ነበረ የሁለት ሰው ሸፍናለች። 30000 ብር ልካ አላሁ አክበር። አላህ መልካም ስራዋን ይቀበላት። እቺታችን እንግዲህ ያኒ ቤተሰብ ነች እንደነገረችኝ በጣም ደስ ብሎኛል። እንደዚህ አይነት ምርጥ ቤተሰቦች ስላሉኝ ኢንሻአላህ አሁንም በጣም ምርጥ ቤተሰቦች እንዳላችሁኝ አምናለሁኝ። እናንተ ምርጥ ቤተሰቦች ደግሞ ጠይቄ እንግዲህ አታሳፍሩን ኢንሻአላህ። ነግታችሁ ኢንሻአላህ ያላችሁን በቃ ችግሩን የምትፈልጉትን ያነይታችሁ ሲቀበላችሁ አላህ ብላችሁ ማለት ነው ኢንሻአላህ። በዚህ በጣም ምርጥ ቀኑ ሰደቃ እንድታወጡ በአክብሮት ጠይቃለሁ። ከፊት ላይ የምትተዱ ኮሜንት ላይ ባለው አካውንት 15000 ብር የአንድ ሰው የኢድ የበግ ነው ማለት ነው። በዛ በኩል ሳተፉ ሁላችሁም በዚህ ቻሌንጅ ላይ አሁን የ7 ሰው ችለናል ኢንሻአላህ። ቀሪዱን ደግሞ የቀሩትን 53 ሰዎችን እኔ እችላለሁ የሚል ሰው እንዲመጣ ሁላችሁም ዱአ አድርጉ። ወደ ቀጣይ ቪዲዮ እንገባለን። ሁላችሁም ይህንን ጽሑፍ አንብቡ። ስለ ተወዳጇ መርየም ወይም ደግሞ ቅድስት ማርያም በኦርቶዶክሶችም ሆነ በሙስሊሞች ዘንድ እጅግ በጣም ስለተከበረችዋ ሴት ኡስታዝ አቡበከር አህመድ ያጋራው እጅግ በጣም የሚገርም በቃ መልእክት ነው ብዬ አስባለሁኝ። እዚህ ጋር እንደምታነቡት በአሁን ጊዜ ማርያም በኢትዮጵያ ብትመጣ በአለባበሷ ምክንያት አክሱም መኖር ወይም ደግሞ አዲስ ዩኒቨርሲቲ መማር እንዳትችል ብዙ መከራዎች ይበዙባት ነበር ሲል ነበር ኡስታዝ ያጋራው ማለት ነው። እንደምታውቁት መርየም ወይም ደግሞ የኢየሱስ እናት ማርያም ለክርስቲያኖች እንደ ኦርቶዶክሶች ወገኖቻችን እንትን አጠራር ማለት
ማለት ነው። እጅግ በጣም የተከበረችና እጅግ በጣም ትልቅ ቦታ የሚሰጣት ሴት ነች። እንደውም በእኛ በቁርአናችንም በስሟ ጭምር ሱራ የተሰየመላት እጅግ በጣም የምትወደድና የኢየሱስ ክርስቶስ ወይም ደግሞ የኢሳ እናት ነች። ይህች ሴት ደግሞ ሁላችንም እንደምናውቀው እንደ እስልምናም ያው የተሸፈነችና የተደብቅ ማለት ጥብቅ የሆነ ሴት እንደሆነች ግልጽ ነው። በኦርቶዶክሶችም ደግሞ እንደምታውቁት ወይም ደግሞ በየቤቱ ወገኖቻችን ቤት እንደምናየው አንድ ቀንም ክፍት ሆና አይተናት አናቅም። ታዲያ ይህቺ ሴት ወደ ኢትዮጵያ ብትመጣ እነዚህ ስቃዮች ይገጥሟት ነበረ ሲል ያጋራበት መንገድ እጅግ በጣም ትክክል ነው ብዬ አስባለሁ። ይህን ያመጣሁላችሁ በሪዝን ነው። አክሱም ውስጥ ያላችሁ ሰዎች ሙስሊሞች ሂጃባቸውን አውልቀው ጸጉራቸውን ከፍተው እንዲንቀሳቀሱ ነው ያስገድዳችኋቸው ወይም ደግሞ ክልከላ ያደረጋችሁት ማለት ነው። ታዲያ ቅድስናና ይህ ተግባር አንድ ላይ ይሄዳሉ ወይ ነው? እናንተ በምትከተሉት መጽሐፍ ቅዱስ እኛ ሁላችንም እንደምናውቀው ማለት ነው ሴት ልጅ ጸጉሯን ከፍታ መሄዷ እጅግ በጣም የጠላ ተግባር እንደሆነ ግልጽ ነው። ታዲያ ቅድስናን እዚህ ጋር ለማምጣት በዛ በኩል ደግሞ ሴቶችን መራቆትን ማስገደዱ እነዚህ ሁለት ነገሮች አንድ ላይ ይሄዳሉ ወይ ነው? ይህን ነገር ቆም ብላችሁ አስባችኋል? ከእምነት አንግል ከሆነ የምታዩት ነገሩ ፍጹም ትክክል አይደለምና እነዛ ሰዎች መብቶቻቸው መሆኑ ሳለ ከዚህ አንግል እንኳን ተጨማሪ መመልከት የለባችሁም የሚለው ነው። ከዚህም በተጨማሪም እንግዲህ አዲስ ዩኒቨርሲቲ ላይ ከሂጃብ ጋር በተገናኘ እንደዚህ አይነት ክልከላ የምትወስዱ ሰዎች እንደ ኢትዮጵያውያን እኛ አማኞች ነን የምንባለው። ምናልባት አመራሮች አክሱም ያላችሁት ያላችሁትም ወይ ሙስሊም ኦርቶዶክስ እንደዚህ ነው ልትሆኑ የምትችሉት በብዛት ማለት ነው። ስለዚህ ያረጋችሁ ያላችሁት ነገር ፍጹም ትክክል እንዳልሆነ ይሄ ነገር እጅግ በጣም አስረጂ ነው ብዬ አስባለሁ። ማሻአላህ የሚገርም ነገር ነው ያነሳው ወንድማችን። እንዲሁም ኡስታዝ አቡበከር ሁሴን በጣም ጥሩ ፖስተው ፌስቡክ ላይ ምንም አይቼው ነበረ። ምናልባት አቅል ያለው ሰው ማሰብ፣ ማገናዘብ፣ ማሰላሰል የሚችል ሰው ትልቅ የሆነ ነገር ያነሱት። እንግዲህ ሁላችንም እምነት አለን። ኢትዮጵያ ውስጥ እምነት የሌላቸው በጣም ጥቂት ናቸው። በተለይ ደግሞ ስልጣን ላይ ያሉት ደግሞ ያው እምነት አላቸው። አብላጫውን ደግሞ የሚይዙት ያው የእነሱ ናቸው። ስለዚህ ይህን ነገር እንዴት ያዩታል የሚሆን ነገር በጣም ጥሩ ነገር ነው ያነሳው። የአክሱም ሙስሊሞች የአዲስ አበባ ዩኒቨርሲቲ ተለቂብ ተማሪዎች ጉዳይ አሁንም እልባት የተሰጠው ነገር አይመስለኝም። ዝም ተብሎ እንግዲህ ሊረሳሳ ነው መሰለኝ። ሁሱ ቤት መጥቼ እስልምናን ተቀብያለሁ። ነገር ግን እስልምናን የተቀበልኩት እስልምናው ወድጄ ሳይሆን ለፎሎ ብዬ ነው እያለች ነው። እስኪም ቪዲዮ አይተን እንመለስ። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ የምለውን ቃል አብረሽ እየተከተልሽ እና ማሮቼ ቪዲዮ እንዳያችሁት ነው። ምን ለማለት ፈልጌ ነው? ያኔ የገባሁኝ ለፎሎር ነበረ። እንግዲህ እንደሰማችሁት አስተውሉ ክርስቲያኖች። ለፎሎ ስትል እሱ ጋር ገብታ ሻሃዳን ተቀብላ ነበር። እስልምና ለፎሎ ስል ነው ውሸቴን ነው የምትለው። ሙስሊሞች ይህ ቪዲዮ እጃችሁ ላይ ከደረሰ በተቻላችሁ መጠን እንዲህ አይነት አመለካከት ላላቸው እንዲደርስ የቻላችሁትን አድርጉ። ኮመንት ላይ ደግሞ የፈለጋችሁትን በሉ። እንግዲህ ለበርካታ ጊዜያት ታስታውስ እንደሆነ ብዙ ሴቶች እየመጡ እስልምናን ተቀበለናል እንደዚህ እያሉ ብዙ ነገር ያደርጉና ፎሎ ከሰበሰቡ በኋላ መልሰው ይሄዳሉ። በእርግጥ እስልምና ላይ ስለመጡ እስልምና ላይ የሚጨመር ነገር የለም። እስልምና ላይ ደግሞ ስላልመጡ እስልምና ላይ የሚቀንስ ነገር የለም። ነገር ግን የክብር ጉዳይ ነውና እንዲህ አይነት ስራ የሚሰሩ ሰዎችን በፍጹም ፎርጌት ማድረግን ያለብን። ሱብሃንአላህ እጅግ በጣም የሚያዝን ነገር ነው። ደግሞ እዚህ ጋር ያየነው የሆነ የዚህ ትውልድ ሰዎች ግን የሆነ ክትባትማ አልፎናል ይመስለኛል። የሆነ ዘመን ላይ ያልተከተብነው ክትባትማ አልፎናል ወይስ ምንድነው ችግሩ? አልገባኝም። የሰው ልጅ እንዴት ነው አቅሎ እንዴት ነው እያሰበ ያለው? እምነት የሚባለውን ነገር እንዴት ነው መገገጃ ያደረገው መጫወቻ ያደረገው ሰው? ወይ እዚህ ስትናገር ቪዲዮ ናቸው ነበርና ምታለች በሃይማኖት የምደራደረ ሰው አይደለም ምናምን እቺ ደግሞ አለች በቃ ቲክቶክ ላይ ምናምን በቃ አጠቃላይ ሶሻል ሚዲያ ላይ ፌመስ ናቸው የምትላቸው ሰዎች እኔ በሃይማኖት የምደራደራለሁ ምናምን ብለው የሚሰክሷት ሳክስ አለች ወይ የሚዋሻት ውሸት። ይሄ ውሸት ነው። በሃይማኖት ያልደራደረም ብላ ለፎሎ እኮ ነው ምንም አይጠቅማት ፎሎ ለምን ላይቭ ላይ መግባት ምናምን ብላ ለምትፈልገው ላይቭ ብላ እንግዲህ እቺ ልጅ ምን አድርጋለች? እምነቷን ሸጣለች። አስቡት። ነገ ደግሞ አንድ ብር ያለ ሰው መጥቶ እምነት የሌለሽ ሰው ማለት ነው እምነትሽን ተይና ላግባሽ ቢላት ከማግባት ወደ ኋላ አትልም። እችልች ወይ እምነት ተከታይ መጥቶ እምነትሽን ተይና ቢላት ወደ ኋላ አትልም። ለፎሎ ብላች እምነቷን የከዳች ማለት ነው። የሚገርም ነው ይሄ ነገር። ከሐቂቃ በጣም ያስተዛዝባል። አንደኛ ደግሞ የምንረዳው ነገር ምንድነው? ከዚህ በፊት አሁን ሁሱ የሚያሰልማቸው ሰዎች ውሸት ነው ራሳቸው ሙስሊሞች ናቸው ምናምን የሚሉት ነገር አለ። ግን ሐቁ ይህን ይመስላል። አላህ ሱብሓነሁ ወተዓላ እንግዲህ ሁሉ ነገር የሆነ ሰው ማህበረሰቡ ከነቃ ብሎ የሚያሳየው ማስረጃ ይመስለኛል። እቺ ሴትዮ እንግዲህ ሁሱ ነው ሸሃዳ ያስያዛት ማለት ነው። ግን ሰዎች ቢላሉ ሁሱም ራሱ ሙስሊሞችን ነው ሸሃዳ የሚያይዘው ምናምን ብለው ውሸት ነው ሲሉ ነበረ። ግን እውነት እንደሆነ ደግሞ እዚህ ጋር በተጨባጭ ማስረጃ እናሳያለን ማለት ነው። በእርግጥ እቺ ልጅ ምንድነች ፎሎ ለመልቀም ብዬ ያረኩት ያለች ግን ደግሞ
አምነውና ወደረው የሚቀበሉ ብዙ ሰዎች ደግሞ አሉ። ይሄ አንድ ማስረጃ ነው። ሌላኛው ደግሞ ምናልባት ከተጠቀማቸው ንጽጽር ላይ የሚሰሩ ወንድሞች እንደዚህ በሶሻል ሚዲያ ላይ ላይቭ ላይ ምናምን ነገር ሸሃዳ የሚያዩ ሰዎች መጥተው ቀጥታ እስልምና መቀበል ፈልጋለሁ ሲሉ አንዳንድ ጥያቄዎችን ብትጠይቋቸው አሪፍ ነው። ለምንድን ነው ወደ እስልምና መቀላቀል የፈለግሽው? የትኛው ጥያቄ ተመለሰልሽ? ከዛኛው እምነት ያጣሽው ነገር ምንድነው? ያልተመለሰልሽ ጥያቄ ምንድነው? የሚሉትን ነገሮችን ብትጠይቋቸው መልካም ነው። እንደዚህ አይነት ተማሳይ ነገር እንዳይመጣ ሰዎች ለፎሎ ሲሉ ለጊፍት ሲሉ እንደዚህ ነገሮች እንዳይመጡ ለጥንቃቄ ያክል ቢደረግ መልካም ነው። ግን እኛ ቀደም ወንድማችን እንዳለው አጠቃላይ ዓለም ህዝብ እንዳለ ሙስሊም ቢሆን ለአላህ የሚጨምረው በአላህ ስልጣን ላይ የሚጨምረው ነገር የለም። ሁላችን ጠቅለን ደግሞ አላህ ይጠብቀንና ከእስልምናችን ብንወጣ ከአላህ ስልጣን ላይ የምንቀንሰው አንዳችም ነገር የለም። የሚገርመውና እውነታው ይሄ ነው። አልহামዱሊላህ ረቢል ዓለሚን አላ ኒዕመት الاسلام በዚህ ዲን ላይ ሁላችንም መጨረሻችን ያሳምረው። አውስትራሊያ ሄጃለሁ፣ አሜሪካ ሄጃለሁ፣ አውሮፓ ሄጃለሁ፣ ቻይና ሄጃለሁ፣ ታይላንድ ሄጃለሁ። ማይቆጥረው ሀገር የለም። ሐጅ ሳደረክ ስትለው ዱዓ አድርጉልኝ ይላል። ይሄ ተሳላቂ ነው። በአላህ ዲን ነው የሚሳለቀው። የዱዓ ጉዳይም የለውም። ሐጅ አለማድረግ አቅሙ እየቻለ ያላደረገ ሰው ቢፈልግ ይሁዲ ሆኖ ይሙት ቢፈልግ ነስራኒ ሆኖ ይሙት ብለዋል ዑመር ኢብኑ አልኸጣብ እና አሊ ኢብኑ አቢ ጣሊብ። ቁርአን ስለ ሐጅ ሲናገር ሐጅ ግዴታ ነው የካደ ግን ይላል። ምን ማለት ነው? የእንቢያ ያልሐጀጀ አይልም እኮ ወሊላሂ ዐለ الناس حج البيت من استطاع اليه سبيلا ومن كفر ይላል። يذكر من كفر في مقابل من استطاع አልሄድም ማለት አመጽ ነው ማለት ነው። አመጹ እንግዲህ ሙሉ ለሙሉ አላምንበትም ካለ ወጥቷል፣ ከእስልምና ውጭ ነው። ወይም ከተጠራጠረ ወይንም ደግሞ እንደው ከተሳነፈ ደግሞ የካፊር ባህሪ ተላብሷል። ከዚህ ትልቅ ነገር እንዴት ተሳነፋል ሰው? ከዚህ ቁም ነገር ከአላህ ግብዣ ማዕዱበቱላህ እኮ ነው። አላህ ጥሪ ነው እኮ አቅም እያለው። እኔ በጣም ይገርመኛል። ዓለምን ጎብኝቷል። እንዴት ነው ስትለው አውስትራሊያ ሄጃለሁ፣ አሜሪካ ሄጃለሁ፣ አውሮፓ ሄጃለሁ፣ ቻይና ሄጃለሁ፣ ታይላንድ ሄጃለሁ። ማይቆጥረው ሀገር የለም። ሐጅ ሳደረክ ስትለው ዱዓ አድርጉልኝ ይላል። ይሄ ተሳላቂ ነው። በአላህ ዲን ነው የሚሳለቀው። የዱዓ ጉዳይም የለውም። ይሄ አይደለም መሆን ያለበት። አቅም ሲኖርህ አለል ፈውር ነው የሚወጅበው ብለዋል ኢማሙ አሕመድ ወዳው። ምክንያቱም ይሄ አቅም ሁሉ አይቆይም። የጉልበት አቅም ያስፈልጋል። ሊከዳህ ይችላል። ወይ አርጅተህ ወይ ደግሞ የሆነ አደጋ ገጥሞ። የገንዘብ አቅም ያስፈልጋል። ይሄ የገንዘብ አቅም ዛሬ ያለህ ነገ ላይ ኖርህ ይችላል። ተሻማው አትሞኝ። የጤና አቅም ያስፈልጋል። ያንን አቅም እያለው ችላ ያለ ሰው ሲያጣ ይቆጨዋል፣ ወይ ደግሞ ሞት ይቀድመዋል። ሁሉንም አገር ጎብኝቶ የአላህን ቤት ብቻ ሳይጎበኝ ቀብር ይገባል። ትልቅ ኪሳራ ነው። ወላሂ ትልቅ ኪሳራ። በዱንያ ላይ ትልቁ ኪሳራ አንደኛው ይሄ ነው። በቃ አስቡት፣ አላህ Subhanahu Wa Ta'ala ዱንያን አገርቶለት በእጁ ሁሉ ነገር ከቶለት ያልተዝናናበት ያልረገጠው ሀገር የለም። ነገር ግን ሐጅና ዑምራ ለማድረግ የተከበረው የረሱል ሰለላሁ ዐለይሂ ወሰለም ሀገር ሄዶ ዑምራ ለማድረግ ሐጅ ለማድረግ በቃ በጣም ወገቡ ይሰበራል። ብሩ የሚያንስ ይመስለዋል። አሉ እኮ እንደዚህ ባለ ሀብቶች አሉ ላይ አለትም እዚህ ተውትና እዚህ ሀገር ውስጥ ተውትና እዛው ሀል እንኳን እዛው ሳዑዲ ተቀምጠው እንኳን ይሄ የሚከብዳቸው ባለ ሀብቶች አሉ። ብር አለ ማለት ንያ ነው። በቃ ኢኽላስ ያለው ንያ ነው እንጂ ብር ስላለ አሊያም ደግሞ ማለት ነው አንተ በቃ የሆነች ቀን በቃ አረጋለሁ ምናምን ብለህ የምታስበው የምትነግተው ነገር ብቻ አለ። መመረጥ ይፈልጋል ወላሂ ለዚህ ነገር ራሱ ማለት ነው። ብር ስላለ ብቻ ዑምራ አታረግም ወይ ሐጅ አታረግም። አላህ ሊመርጥ ይገባል ወላሂ። እዚሁ ራሱ የምናውቃቸው መርካቶ ላይ አሉ የሚባሉ ባለ ሀብቶች አሉ። ለንግድ ሲሉ ያልተመላለሱበት ሀገር የለም። ነገር ግን ዑምራ እንኳን አርገው የማያውቁ ሰዎች ተውት፣ ሐጅ ተውትና ዑምራ ራሱ አርገው የማያውቁ ሰዎች አሉ። ይሄ ምንድነው? የለም ውስጥ ላይ ማለት ነው ኢማን የለም፣ መነሳሳት የለም፣ ፍላጎት የለም። እዛ ደግሞ ዞሮ ስትል ደግሞ እንደኔ አይነቱ ምስኪኑ ደግሞ ይነይታል በቃ የሆነ ቀን እያለ ማለት ነው። ኢንሻአላህ አላህ ያሳካልን። ለሀብታሙ ለሁላችንም አላህ ቀልባችንን ከፈት ያድርገው ኢንሻአላህ። እንግዲህ እኛም በነያችን ምናልባት ካላገኘነው በነያችን አላህ ይምላለን ኢንሻአላህ። ደግሞ እናገኘዋለን፣ ይሄን እንድን እናገኘዋለን ኢንሻአላህ።
ሙስሊሞች በቅርቡ ዓለምን ይቆጣጠራሉ። ይህንን ያለው ታዋቂው ሩሲያዊ ቄስ ዲሚትሪ እስሪኖቭ ነው። ይህንን ደግሞ በምክንያት ሲያስረዳ ማለት ነው። ተመልከቱ እስኪ አውሮፓ ላይ ሙስሊሞች እየበዙ ነው። አውሮፓና ሩሲያ በቅርቡ ይወድቃሉ። ተመልከቱ ጀርመን 30% የሚሆነው አረጋውያን ናቸው። አሁን ላይ ሙስሊሞች ከ50% እየበለጡ ነው ማለት እንችላለን። ሩሲያን ተመልከቱ እስኪ በቅርቡ እንኳን በሞስኮ አደባባዮች ላይ ያየናቸው በሺዎች የሚቆጠሩ ሙስሊሞች ሲሰግዱ አይተናል። የሞስኮ ሰዎች ማለት ነው ክርስቲያኖች ቤተክርስቲያን ከመሄድ ይልቅ የሙዚቃ ዝግጅትን ያስበልጣሉ። ሙስሊሞች ግን የሙዚቃ ዝግጅትን አይደለም የሚያደርጉት፣ በሃይማኖት ተቋማቸው ገብተው መማርን ነው። ያ ብቻም ሳይሆን አሁን ላይ በብዛት በሞስኮ አደባባዮች ላይና ብዛታቸውን እያየን እንገኛለን። የቅርብ ጊዜ ትዝታችን በዩናይትድ ኪንግደም የወንዶች ስም ላይ መሐመድ የሚለው በልጦ መታየቱ ራሱ ይህ በአውሮፓ ሙስሊሞች ምን ያክል ጫና እየፈጠሩ እንደሆነ ማሳያው ነው። እናም በቅርቡ ላችኋለሁኝ ዓለም በሙስሊሞች እጅ ላይ ትወድቃለች ሲል ነበር። እንግዲህ ዲሚትሪ እስሪኖቭ የተባለው ታዋቂው ሩሲያዊ ቄስ በሙስሊሞች መጨመርና ሙስሊሞች ምን ያክል ተጽዕኖ እየፈጠሩ መሆኑን በአውሮፓ የተናገረበት መንገድ ነው ማለት ነው። ስለዚህ ጉዳይ እናንተ ምን ታስባላችሁ? ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ሁላችሁም ይህን ቤት ሰብስክራይብ አድርጉ። ከቆያችሁ አይቀር ላይክ የሚያደርጋቸው ላይክ አድርጎ ማሻአላህ። በመጨረሻም ደስ የሚል ቪዲዮ ነው ያየ ነው። ዓለም ገና ለሙስሊሞች በተመሰከረበት ጊዜ ኢንሻአላህ ቅርብ ይሆናል። ያው ከዚህ ቀደም እንደ ሁልጊዜ እንደምላችሁ እቺ ዓለም በጣም ውሸታም ነች፣ አስመሳይ ነች። በተለይ በኢስላምና በጥቁሮች ላይ ያላቸው አመለካከት በጣም ዝቅተኛ ነው። መዋሸትን፣ መቅጠፍን ይወዳሉ። በአውሮፓ ያሉ ትላልቅ ሚዲያዎች ጭምር ማለት ነው። አሁን ግን ሚዲያው ሁሉም ጋር በእጁ ገብቷል። ሁሉም ጋር ሚዲያው በደንብ ሰፍቷል። ስለዚህ ቢዋሹ ምን ቢሉ ማምለጫ ስለሌላቸው እውነት ከመናገር እውነቱን ከመዘገብ አማራጭ የላቸውም። እንግዲህ እኔ የሚታወቁ ታላቅ ቄስ እንግዲህ አውሮፓ አጠቃላይ ዓለም ማለት ነው በሙስሊሞች እጅ መውደቁ አይቀርም። በቅርቡ ደግሞ ይሆናል የሚል ነገር ነው። ይሄ ደግሞ የሆነ ታይቶት ራእይ ምናምን አለ የሆነ ሳይሆን ምንድነው ተጨባጭ እውነት አለ። መሬት ላይ የምናየው እውነት አለ። ሁላችንም በቃ ተውት፣ ዓለምን ተውትና ምናቃትን ሀገር እዚሁ ኢትዮጵያ እናያት። ኢትዮጵያ ስታይዋት አሁን ላይ እንደ አጠቃላይ እንደ ኢትዮጵያ ስታይ ሙስሊም ማህበረሰብ አብላጫውን የሚወስዱበት እውነታ ነው ያለው። ይህን እውነት ለመደበቅ ለመሸሸግ እኛ እንበልጣለን የሚል ነገር ሊነሳ ይችላል። ተጨባጭ እውነታ በጣም በቃ በመሬት ላይ ያለው እውነት ብትመለከቱት ሙስሊሞች አብላጫውን ቁጥር ይወስዳሉ። ይሄ የምታዩት እንግዲህ እዚህ ኢትዮጵያ ላይ ያሉ ሙስሊሞች ናቸው። ወጣ ደግሞ ህቱ ደግሞ ገና ደግሞ እስልምናው ገና እያደገ ያለበት በተለይ በአውሮፓ በአሜሪካ የመሳሰሉ ሀገራት ላይ ደግሞ ስታዩ ደግሞ በቃ ትናንትና እዚህ ሀገር ሙስሊም አለ እንዴ እስከሚባል ሂጃብ ማድረግ ኮፍያ ማድረግ እንደኖረ የሚታይባት የተለያዩ የዓለም ክፍሎች ላይ አሁን በኒቃብ ራሱ እየታዩ ነው። ሂጃብ የለበሱ ሴቶች በትላልቅ መንግስትና የግል ተቋማት ላይ ማለት ነው ከፍተኛውን ቦታ ይዘው ታያላችሁ። ይህ የሚያሳየው ምንድን ነው? ሙስሊም በከፍተኛ ሁኔታ እየጨመረ ተውትና ሌላው ይቅርና ወራሪዋ እስራኤል ሀገር ውስጥ ራሱ ማለት ነው ሙሐመድ የሚለው ስም አብላጫውን በ2025 ላይ የተደረገው ጥናት 24 እና 25 ላይ የተደረገው ጥናት እሱ እንደሚበልጥ በጀርመን ጭምር በአውሮፓ አጠቃላይ ሙሐመድ የሚለው ስም አብላጫውን እየወሰደ እንደሆነ ተመልክተናል። ይህንም ዘገባ ከዚህ ቀደም አንጥቼላችኋለሁ በዚህ ቻናል ላይ። ይሄ የሚያሳየው እውነት እንግዲህ ጊዜዋ እየመጣ ነው። የእውነት ጊዜ በጣም በቃ ላለ በጣም በቅርቡ እየታየ ነው። ውሸት ደብቃ ነበረ፣ እውነትን አፍና ነበረ። አሁን እውነት እየወጣች ትገኛለች። አልሐምዱሊላህ ረብል ዓለሚን አላ ኒዕመት አልኢስላም። ሁላችሁም አላህን አመስግኑ ይህን ትልቅ ዲን ስለሰጠን። የጀማዓ ዛሬ ቪዲዮ ይህንን ይመስል ነበረ። በመጨረሻም የማስተላለፍላችሁ መልእክት ምንድን ነው? ኮመንት ላይ አንድ ሊንክ አስቀምጬላችኋለሁ። ይህ ሊንክ የአንድ ወንድማችን የዩቱብ ቻናል ነው። ስለ ሂጃብና መሰል ነገሮች የሀገራችን ወቅታዊ ሁኔታ ያነሳበት የዳሰበት ቪዲዮ ነው። ይህ ወንድማችን ከዚህ ቀደም አንድ ቻናል ነበረው። ያ ቻናል ተዘግቶበት አሁን ላይ ኢንሻአላህ አዲስ ከፍቷል። ገብታችሁ ሰብስክራይብ ብታደርጉ ደስ ይለኛል። ኮመንት ሄዳችሁ ደግሞ ካኑን ቤን የመጣን ብላችሁ ደግሞ በጽሁፍ ደስ ይለኛል። ያው እንዳስተዋወቅኩለት አስተዋውቅልኝ ምናምን ብሎ ነገሮች እንዳስተዋወቅኩለት እንዲያውቅ ማለት ነው ብታደርጉ ደስ ይለኛል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።